ሞሰቧን ያው እኔ ነኝ የገዛኋት ሴትማ ያህለች ትገዛዙ በጣም ጽድት ያለች ሞሰብ ናት ደርሽ ታገለግላለች አምባሰል ውጫሌ ያደረስኩት የአንዲት የህቴ ትእዛዝ ነው የቤት መፍረሻ 4 ፍራሽ ከነልብሱ 12 ትራስ ከነልብሱ አሰርተ ቤተሰቦችን ሰርፕራይዝ አድርግልኝ እናቴን ማስደሰት ስለምፈልግ ነውና በአማና አድርስልኝ ባለች መሰረት በዚህ ጽድት አድርጌ አሰርቼ ወስጄ ሰርፕራይዝ ላደርግላት ነው ማለት ነው እናቷን እንግዲህ ማዘዝ የምትፈልጉ ይሄ ልብስ አዲስ ነው የመጣው እንዳያመልጣችሁ ፈጠን ብላችሁ ዘዙ ሳያልቅ አሰላሙ አለይኩም ወራህመቱላህ ወበረካቱ ውድና የተከበራችሁ የቻናሌ ተከታታዮችና እንዲሁም ጓደኞቼ እንዴት ናችሁልኝ ሰላም ናችሁ ወይ ከኔ ጋር ሁሉ ሰላም ነው አልহামዱሊላህ ዛሬ እንግዲህ ህጥን ያለች ሜትር ከ20 የሆነች አልጋ ጎልቦ የምጭናት ነው የማሳያችሁ ያው ይሄን ተመስላለች ሜትር ከ20 ነች ይቺ ባለ ሁለት ተከፋሽ ናት ጠጋ እያልክ አሳየኝ ይሄን ታሳይ ባለ አንድ ኮሜዲ ነው ራሷ መዋቢያ ያላት በጣም ጽድት ያለች ናት እንድትራባታላችሁ ሆኔ የቻለ መቼም ማንኛውም ሰው ይችላል ወላሂ ጽድት ያለች አልጋ ናት ግን ታምራለች እዚህ ጋር ያለሽ ሞሰቧ ልናገባ ነው ባይዘው ይባ እና ታዲያ እና ማሰራት የምትፈልጉ በተለያየ ዲዛይን እንሰራላችኋለን እዚሁ ውርጌሳ ነው የሚሰራው ባለሙያ አስተማማኝ ነው ማዘዝ ትችላላችሁ የትም ቦታ እናደርሳለን በጣም ጽድት ያለች አልጋ ነች ያው ሜትር ከ20 ነው በታዘዝነው መሰረት ሜትር ከ50 ማሰራት ትችላላችሁ ሜትር ከ80 እናንተ በመፈልጉ መሰራት ይችላል ሞሰቧን ያው እኔ ነኝ የገዛኋት ሴትማ ያህለች ትገዛዙ በጣም ጽድት ያለች ሞሰብ ናት ደርሽ ታገለግላለች እንደዚህ ታረጋላችሁ ተፈለገ ቴሌቪዥን መሆን ይችላል ሞሰቡ አረ አንተም ያው ነው እና እዚህ ጋር እንግዲህ መኪናችን ላይ እቃችንን ጫጭነናል እንግዲህ ጉዞ ወደ ጎልቦል እናደርግ ነው ማዘዝ የምትፈልጉ ማዘዝ ትችላላችሁ በፈለጋችሁበት ዲዛይን አልጋ ማዘዝ ይቻላል ዱላብ ቁም ሳጥን እንዲሁም ኪችን ካቢኔ የፈለጋችሁትን በዚህ መልኩ እንግዲህ ያው ገብተናል በዚህ መልኩ መንገድ ጀምረናል እንግዲህ ውርጌሳን የምታውቁት ይሄን ይመስላል በጣም ጽድት ያለ ሆኗል አሁን ላይ ያው እንግዲህ ወቅቱ ያው አخضر ስለሆነ ያው ድርቅ ሲሆን ነው እንግዲህ ሀገራችን በጣም የሚደብረው እንጂ አሁን ላይ ደስ ይላል ጉዟችን እንግዲህ ወደ ጎልቦ ጀምረናል እቃችንን ጫጭነን ማለት ነው ያው እንግዲህ ኸይር ግቡ በሉን በጣም ደስ የሚል ቀን ነው እቃችንን በስነ ስርዓት ጫን ከዛም ጉዞ ጀመርን ያው እንግዲህ ይሄን መንገድ ታውቁታላችሁ ዘዋራው ጋር ማርያም ሰፈር የሚባለው ውርጌሳ ደርሰናል እናንተ እንግዲህ ማዘዝ የምትፈልጉትን አይነት በታማኝነት ካዘዛችሁን እኛም በታማኝነት በየቤታችሁ እቃችሁን እናደርስላችኋለን ማለት ነው ሁሉ ጊዜ ምነግራችሁ ነገር እቃ ስታዙ ነገጧት የምትወቅሱት መጥፎ እቃ ወስዶባችሁ የምትወቅሱት ሰው መሆን አለበት እያልኩኝ ብዙ ጊዜ ነግራችኋለሁኝ ነገር ግን እናንተ አሰሙም ያው ብዙ ሰዎች እቃ የተሰበረ ለከውብን በጅልቃ ምናምን ከሰርን የምትሉ ሰዎች በስታችኋል ነገር ግን እቃ ስታዙ ነገጧት መታችሁ የምትወቅሱት ሰው ቢሆን አሪፍ ነው የሰፈራችሁ ሰው የሀገራችሁ ሰው ምናምን ሲሆን በጣም ደስ ይላል ማለት ነው ያው እንግዲህ በዚህ መልኩ ሜትር ከ20 አልጋዋን ጭኝላት ወደ ጎልቦ እየሄድኩ ነው እንግዲህ ሰላም ግባ ብላችሁ ዱአ አድርጉልኝ እና የትም ቦታ ማዘዝ ትችላላችሁ እንግዲህ አልጋ ስታዙ ቁም ሳጥን ያለው ሊሆን ይችላል መዋቢያ ላይ ያለው ሊሆን ይችላል ያው እንግዲህ በዚህ መልኩ ማዘዝ ትችላላችሁ
ከብዙ ችግርና መከራ በኋላ እንግዲህ ከውርጌሳ ተነስተን በምንመጣበት ሰዓት መንገድ ላይ እንግዲህ ተይዘን ከብዙ ስቃይ በኋላ መልሼ ሁለተኛ እቃዬን ጭኜ ውጫሌ ከተማ ገብቻለሁ ማለት ነው። ያው እንግዲህ መንገድ ላይ እየሄድኩ እያለ ግዳጅ መኪናው ተይዞ እቃዬን አውርጄ ተቀምጬ መኪናውም ግዳጁን ተጭኖ ሂዶ ሌላ ቦታ እቃውን አድርሶ ከዛ ተመልሶ መልሼ ደግሞ እቃዬን ጭኜ እየሄድኩ ውጫሌ ደርሻለሁ ማለት ነው። በጣም ያሳዝናል ወላሂ። እቃ ጭኖ እንደፈለገ መሄጃም አላገኘንም። በጣም ያስጠላ ነበር እውነት ለመናገር ወላሂ በጣም ይደብራል። በጣም ከምነግራችሁ በላይ ማለት ነው። ተስፋ ነው የምትቆርጡት። ነገር ግን ከብዙ ድካምና ስቃይ በኋላ መልሼ እቃዬን ጭኛለሁ። እቃዬን ጭኜ እየሄድኩ እንግዲህ ውጫሌ አደባባይ ናት። እንግዲህ እንደምትመለከቱት ያው ውጫሌዎች እንግዲህ ሀገራችሁ ከናፈቃችሁ እዚህ ጋር ላይክ እያደረጋችሁ የሀገራችሁን ፍቅር ግለጹ። ነገር ግን በጣም ለስራ እየተመቻቸልን አይደለም። አላሁ አለም በስ ችግር ነው በጣም። እስካሁን እንግዲህ አልጋ ነበር ያሳየኋችሁ። ደግሞ ውጫሌ ያደረስኩትን የቤት መፍረሻ ጽድት ያለ የቤት መፍረሻ በጣም ብዙ ሰው የወደደውን ልብስ ላሳያችሁ። ይሄ ልብስ አዲስ ነው የመጣው። በነገራችን ላይ እንዳያመልጣችሁ ይሄ ልብስ የቤት መፍረሻ ጽድት ያለ ልብስ ማሰራት የምትፈልጉ ከሆነ ይሄ ልብስ ሳያልቅ ማዘዝ ትችላላችሁ። ምክንያቱም አንድ ጊዜ ልብስ ካለቀ ተመልሶ ስለማይመጣ ይሄ ልብስ በጣም ምርጥ ነው። እንግዲህ የአንዲት እህቴ ትዕዛዝ ነው። 4 ፍራሽና 12 ትራስ ከነ ልብሱ ከነ ትራሱ ከነ ፍራሹ እስከ ሁሉም ገዝተህ እናቴን ሰርፕራይዝ አድርግልኝ ብላኝ ነበረ። እንግዲህ በዚህ መልኩ ጽድት አድርጌ አሰርቼ፣ በነገራችን ላይ ይሄ ትራሱ አንደኛው ትራስ አይደለም። ያው እዚህ ቪዲዮ እየሰራሁ ስለሆነ ማውለቅ ማጥለቁ በጣም ስለሚያስቸግረኝ መንገዱ ላይ ደግሞ አቧራ ስለሚረብሸኝ ጭኜ ቤታቸው ካደረስኩ በኋላ ነው የራሱን ትራስ የማለብሰው ማለት ነው። እንግዲህ እንደምትመለከቱት ዋናው ትራስ የራሱ ትራስ አንደኛ የሚባለው ወዲያ ማዶ ኢትዮፎም ይታያቸዋል ግድግዳው ላይ እሱ ነው ማለት ነው ዋነኛው። ነገር ግን ስናጠልቅ ስናስገባ እዚህ ላይ በጣም ስለሚያስቸግረን በጣም ጠባቃ ስለሆነ ያንኛው ትራስ ልፋት ላለመልፋት ነው። እንግዲህ በዚህ መልኩ አዘጋጅቼላታለሁኝ። እንግዲህ 4 የፍራሽ ልብሶች ያሉ ልብሱ እንግዲህ በዚህ አይነት ነው የሚሰራው። በአንድ ጎን ብቻ ነው የሚሰራው። በሁለት አይነቱም ብዙ ጊዜ ያሳይቻችኋለሁኝ። ይሄ ልብስ ግን እንዳያመልጣችሁ ወላሂ እውነት ለመናገር ማለት ነው። ይሄ ልብስ በጣም ውብ የሆነ ልብስ ነው። እንግዲህ በዩቱብ ቪዲዮ ስለቅ ኖርማል ካሜራ ነው የምለቅላችሁ። ለመረጣም ትክክለኛውንም እንትን ለማየት ኖርማል ካሜራ ነው። ይሄ እንግዲህ ምንም የተቀላቀለበት ቀለም የለም፣ ፊልተር የለም፣ ምንም የለም። ከሁሉም ነገር ነፃ የሆነ እቃ ነው ይዤላችሁ የመጣሁት። እንግዲህ ማዘዝ የምትፈልጉ ይቺ ልብስ ሳታልቅባችሁ ማዘዝ ትችላላችሁ ማለት ነው። ውድ ፋሚሊዎቼ በጣም ወዳችኋለሁ፣ በጣም አከብራችኋለሁኝ። በጣም እንግዲህ ስራም እያሰራችሁኝ አይደለም፣ በጣም ቆይቻለሁ። እስኪ አሁን እንግዲህ ሮመዳንም እየመጣ ነው። የሮመዳን አስቤዛም ሮመዳን ደግሞ ፈረሽረሽ ደመቅመቅ ሲል ቤት ያምራል። እንግዲህ ቤተሰቦቻችሁ ማስደሰት የምትፈልጉ በዚህም መልኩ ማስደሰት ትችላላችሁ ማለት ነው። ውድ ተመልካቾቼ በጣም ውብና ማራኪ የሆነ ዕቃ ነው ይዤላችሁ የመጣሁት። ይህም ቪዲዮ ላይክ ሸር ሳታደርጉት እንዳታልፉት ማለት ነው። ይመቻችሁ።